የሰሜን አትላንቲክ የጦር ጥምረት ኔቶ በአሜሪካ ፖለቲከኞች ወታደራዊ አተያይ ለሁለት ወገን ተከፍሎም ግራ የተጋባ አቋም ላይ እንዲሆን ተደርጎ ደረጃ ወጥቶለታል፣ ተፈርዶበታልም። ላለፉት 4 አስርት ዓመታት ጥምረቱን ቢችሉ ለማፍረስ ካልሆነላቸው ለመክፈል ሲሰሩ ለሰነበቱት ፕሬዚዳንት ቭላድሚር ፑቲን ደግሞ ከዚህ በላይ ዜና የለም። የትራምፕን አስተዳደር በዚሁ የመከፋፈል አቋሙ ለማገዝ ደግሞ ክሬምሊንና የሩሲያ ፌዴሬሽን የደህንነት አገልግሎት ኤፍኤስቢ አተኩሮ ከዋይት ሀውስ ጋር አብረው ይሰራሉ ተብሎ ይጠበቃል። በአሜሪካ ፖለቲከኞች ኔቶ ጥሩ አሊያም ልክ ያልሆነውና በጎ ተብሎ ሁለት ጥግ ተሰጥቶታል። ወይንም በአንድ ጥምረት ውስጥ የተለያየ ወታደራዊና አትላንቲካዊ ምልከታ እንዲኖረው የገንጣይ ትርጉም ተሰጥቶታል ተብሏል። የሰሜን አትላንቲክ የጦር ጥምረት ዓላማው ከአርክቲክ እስከ አትላንቲክ ከባልቲክ እስከ ሩሲያ ጫፍ ድረስ ያለውን የሞስኮ ስጋትነት እዛው ማስቀረት ቢሆንም ዛሬ ላይ በጥምረት ውስጥ የጀርባ አጥንት የበጀቱ ወሳኝና አንድ ሀገር ከኔቶ ለመውጣት ሲያስብ እንኳን ሳያማክራት አይወጣም በሚል ደብዳቤ የሚያስገባላት አሜሪካ ልታናጋው ነው የሚለው መረጃ በእርግጥም በክሬምሊን ሰርግና ምላሽ ላይ ሆን አይችልም ተብሏል። አጥብቄ አልጠየቅኩም። ማገዝ ከፈለጋችሁ ጥሩ አልኳቸው። አይ አንደግፍም አሉ። ያልኩት ይሁን እሺ ነው። ማገዝ አትፈልጉም? ምክንያቱም ሁሌም እንደምለው ኔቶ የወረቀት ላይ ነብር ነው። የወረቀት ላይ ነብር። ፑቲን ኔቶን አይፈራም፣ እኛን ነው የሚፈራው። እኛን በጣም ይፈራል። የአሜሪካ ሀሳብ ሳይቋጭ ቀድመው በየዓለም አደባባዩ ያጽድቀነዋል ጭብጨባ በማሰማት የሚታወቁት ኢስሪ በመባል የሚለዩት ሶስቱ የአውሮፓ ሀገራት ብሪታንያ፣ ፈረንሳይና ጀርመን ቢሆኑ አሜሪካን ከማመን ወደ ራሳችን ጥምረት ትኩረት የሚል ድምዳሜ ውስጥ መግባታቸው የሚያሳየው ይህኑ ፖለቲካዊ ጥንቅጥ ነው። የትራምፕ ቡድን ኔቶን በግልጽ ለሁለት የከፈለው በሆርሙዝ ሰርጥ ማስከፈት ጉዳይና በኢራኑ ጦርነት ላይ ጥምረቱ እጁን አጣጥፎ ተቀምጧል በሚል አመክንዮ ነው። በእርግጥ ትራምፕ ወትሮውንም ጥምረቱ ላይ ጥያቄ የነበራቸው አሁን ደግሞ በጉዳዩ ላይ ለመስራት አጋጣሚው ተፈጥሮላቸዋል። ምንም እንኳን የኔቶ አባላት በራሳቸው መንገድ በመካከለኛው ምስራቅ ውጥረት ለምን እንገባለን ከዚህ ቀደም ባደረግናቸው ተሳትፎ በኢራቅ በአፍጋኒስታንና ሊቢያ እንዲሁም እዛው አውሮፓ ውስጥ በአሜሪካ ተስበን ግን ምን አተረፍን የሚል መሞገቻ ቢኖራቸውም ትራምፕ እኛ ለኔቶ ኔቶ ግን ለራሱ ነው በሚል ያጣጥሉታል። ሪፐብሊካኖቹ ከአሜሪካ ጋር የሚሰራና የማይሰራ አሊያም መጥፎና በጎ በሚል የሰሜን አትላንቲክ የጦር ጥምረትን መክፈላቸው ለምስራቅ አውሮፓ ሀገራት ፈተናው ይበረታባቸዋል። ለጥምረቱ ባላቸው ድጋፍና በሚኖራቸው አካሄድ ደረጃ ውስጥ አገራት ገብተዋል። የአሜሪካ ደረጃ አሰጣጥ በኔቶ ውስጥ ለሞስኮ እንደ መልካም አጋጣሚ የሚወሰድ ለጥምረቱ ግን የ75 ዓመታት ጉዞውን ገደል የሚከት ሆኖበታል። የአትላንቲኩ ጥምረት አሜሪካ ኢራን ውስጥ በገባችበት ጦርነት ለምን አልተሳተፍም አለ በሚል ትራምፕ በተደጋጋሚ እስከ ዋና ጸሐፊው ማርክ ሩቴ ድረስ ሲዘልፉ ሰንብተዋል። የአውሮፓ ዲፕሎማት ለፖለቲኮ ሀሳብ ሲሰጡ ታሳስ ላይ የፔንታጎኑ ፔታክሰት ለግዙፉ የመከላከያ ፎረም ከዋሽንግተን ጋር የሰሩ ይደግፋሉ፣ አጋሮች ናቸው። ያን ማድረግ የተሳናቸው ደግሞ አደገኛ ውጤት ያለው አቋም ይወሰድባቸዋል ብለዋል ሲሉ ጉዳዩን ለማረጋገጥ በማሳያነት ጠቅሰዋል። እኛ የሩሲያ ቀጣይ ኢላማዎች ነን። በአደጋ ውስጥ ገብተናል እኮ። እጅግ ብዙዎች ዝምታን ይመርጣሉ። አንዳንዶች ምን ያህል ፍጥነት እንደሚያስፈልግ አልገባቸውም። አብዛኛው የሚያምነውም ጊዜው ከኛ ጋር እንደሆነ ነው። ግን አይደለም። እርምጃ ለመውሰድ አሁን ጊዜው ነው። ስማቸው በይደር ይያዝ ያሉት ቁልፍ የአውሮፓ ዲፕሎማት በዋይት ሀውስ ኔቶ ውስጥ ልክ ያልሆነና መልካም በሚል ተለይቶ የተቀመጠው ሰነድ አሁን ላይ እየወጣ ነው። እናም ትራምፕ ጥምረቱን የሚያወግዙበት አካሄድ አዲስ ነገር አይደለም በሚል ሀሳባቸውን ያካራሉ። በእርግጥ የጦር ሚኒስትሩ ፔታክሰት በንግግራቸው ሞዴል አላይ የሚል ቃል መጠቀማቸው የአውሮፓና የኔቶ አባላት በራሳቸው አረዳድ ልክ ጉዳዩን ለመለየት እድሉን አግኝተዋል። ሪፐብሊካኑ አሜሪካን ያልረዳ መስሎ የታያቸው ሁሉ አባልን መቅጣት ቁልፍ መንገድ ሆኖ አግኝተውታል። አሜሪካ ከጥምረቱ መውጣትና አንዳንድ ወታደራዊ እርምጃ በመውሰድ መጥፎ ያለቻቸውን አባላት ለመቅጣት በዚህ መንገድ ከተንቀሳቀሰች ጉዳቱ የራሷ ይሆናል የሚል መረጃም የወጣ ይገኛል። እንደ ፖላንድና ሮማኒያ ያሉ የኔቶ አባላት ከፕሬዚዳንት ዶናልድ ትራምፕ በጎ ውጤትና ደረጃ የተሰጣቸው ናቸውም ተብሏል። ፖላንድ ለኔቶ አባላት ድጋፍ፣ ሮማኒያ ኢራንን አሜሪካ እንድታጠቃ አየር ክልሏን መፍቀድ ሆነው በፕሬዚዳንት ዶናልድ ትራምፕ በበጎ አይን ውስጥ የገቡት ትራምፕ ግሪንላንድን እጠቀልላለሁ ማለታቸው ካናዳን በተመለከተ የወሰዱት የታሪፍና በጥቅሉ አውሮፓን የተመለከተ አቋማቸው የጥምረቱን አባላት በአሜሪካ ላይ እምነት እንዳይኖራቸው በር ከፍተዋል። ይህ ደግሞ አሜሪካና አውሮፓ ህብረት እንዲሁም የሰሜን አትላንቲክ የጦር ጥምረት የተስማማ ፖለቲካን እንደ ወትሮ እንዳይመሩ ትራምፕ እክል ፈጥረዋል በሚል እንዲተቹ አድርጓቸዋል። ከ2 ወራት በፊት ኔቶ ሆርሙዝን በማስከፈትና በተለያዩ አኳኋኖች ውጥረቱ ላይ እንዲሳተፍ ጠይቄ ነበር፣ ግን አሁን ላይ የነሱ ድጋፍ አያሻም፣ በራሳችን እንወጣዋለን፣ ወትሮውንም ምን ሊሉ ይችላሉ የሚለውን ለመለየት
ለየት ያደረኩት ነው በሚል ለማስተባበል ሞክረዋል። አገራችንና ህዝባችን ላይ ተደጋጋሚ ዛቻ እንሰማለን። የተወሰኑ ኃላፊነት የማይሰማቸው ፖለቲከኞች ከምዕራቡ ዓለም ለዩክሬን ረጅም ርቀት ተወንጫፊ የሚሳኤል ስርዓት ብቻ ሳይሆን ክሪሚያንና ሌሎች የሩሲያን ግዛቶች ለመምታት ጭምር ነው። ይህ የሽብር ድርጊት በጎረቤት ግዛቶች በቤልጎሮድና በኩርስክ በምዕራብ ዓለም መሳሪያ እየተፈጸመ ነው። ኔቶ በ1949 በ12 ሀገራት ምስረታውን ሲያደርግ ዋነኛ ዓላማው የዛኔዋ ሶቪየት ህብረት ወደ ምስራቅ አውሮፓ እንዳትስፋፋ በማድረግ የሞስኮን ፖለቲካ አንቆ መያዝ በመሆኑና ባለ 15 አገራቱ ሶቪየትም በ1991 ሲፈርስ ኔቶ መዝለቁም ለነ ፕሬዚዳንት ቭላድሚር ፑቲን ከባዱ የቤት ስራ ሆኖባቸው ቆይቷል። አንዱ የኔቶ አባል ሲነካ ሁሉም አብሮ ይሰለፍ ዘንድ እንደሚደነግገው አንቀጽ 5 ሳይቀር ጫና ውስጥ ሊገባ እንደሚችል ይነገራል። ይህ ሁሉ ባለበት አጋጣሚ የሩሲያና ዩክሬን ጦርነት መልኩን እየለወጠ መሄዱ ትኩረት መካከለኛው ምስራቅ ላይ መሆኑ ለአትላንቲኩ ፑቲን ስጋት እንዲጋርጡ አድርገዋል ለማለት ያስደፍራል። በተለይም በባልቲኮቹ ኢስቶኒያ፣ ላትቪያና ሊቱዌኒያ እንዲሁም በአርክቲክ ውስጥ ጦራቸውን አስርገው የማስገባት አዝማሚያ ላይ ናቸው ፑቲን መባሉ ከዚሁ ከኔቶ ስጋት ጋር አብሮ የሚቃኝ ሆኖ ተመዝግቧል።